እንደ ጌታቸውና እንደ ጻድቃን አይነቶች ነበሩ ካብይ ጎን ሆነው ትላንትና የትግራይን ህዝብ ያስጨፈጨፉት አማራዎች ዛሬ ደግሞ የአብይ ትግሬዎች የአማራ ህዝብ እየተጨፈጨፈ ካብይ ጋራ ዳቦ የቆረሱ ሂሳብ ማወራረድ ማለት ይሄ ነው ጌታቸው ረዳ ሂሳብ እናወራርዳለን ያለውን አወራርዶ አይተነዋል በዚህ በቲዲኤፍ በነበረው ሰልፍ አይታችኋል እንግዲህ ምን እንደተባለ ምን እንደሆነ ቲዲኤፍ ራበኝ ጫማ ያለቀ ልብስ ያረጀ ደሞዝ አልተከፈለኝም ህልውና የትግራይን ህልውና ህይወቴን ሰጥቼ ያስከብሬ ዛሬ በድህነት ኖራለሁ ብሎ ሲወጣ የተወራውን ወሬ አይታችኋል ለኦፒዲዮ ቅርብ የሆኑ ትግርኛ የሚናገሩ ለኦፒዲዮ ሰላይ ቅርብ የሆኑ የጌታቸው ማን የታደሰ ወረደ ወዳጅ መስለው ምን ያህል እሳት ሲያነዱ ምን ያህል ጋስ ሲጨምሩ እንደነበሩ አይታችኋል ይሄን ነገር እንዴት አድርገው የትግራይ ወዳጅ የነጌታቸው ጋር ጸብ ያላቸው ነው የሚመስሉት ከጌታቸው ጋር ጸብ ያላቸው የሚመስሉ ለታደሰ ወረደ ቅርብ የሚመስሉ ምን ያህል በዚህ ነገር ላይ ጋዝ እንዳርከፈከፉ አይታችኋል ዛሬ ግን ይሄ መንገድ ዘጋ የተባለው ሰልፍ ወጣ የተባለው አርሚ ተሰብስቦ ህዝብ ጠይቋል ያንን ቪዲዮ ከማሳየቴ በፊት ለኔ ቲዲኤፍን በዚህ ሁኔታ ማየት ልቤን ይሰብረዋል 40 ኩንታል ወርቅ አብይ አህመድ ከትግራይ ዘርፎ እየወሰደ የትግራይ ሰራዊት ግን የሚበላው ምግብ የለውም ከትግራይ ወርቅ አብይ አህመድ ድሮን የሚገዛበት የአብይ አህመድ መንግስት የሚቀጥልበት የትግራይ ህዝብ የሚራብበት ወርቅ ከትግራይ ተዘግኖ እየወጣ የትግራይ ሰራዊት ህልውናውን ሰጥቶ ህይወቱን አሲዞ በድህነትና በመከራ እየኖረ የሚበላው አጥቶ ማየት አሳፋሪ ነው እኔ ለቲዲኤፎች ምለው መንገድ መዝጋት ያለባችሁ አብይ አህመድ ወርቃችሁን ሲወስዱ አብይ ወርቁን እንዳይወስድ ነው መዝጋት ያለባችሁ አብይ መጥቶ ከትግራይ ወርቅ ይዞ እንዳይወጣ ነው መንገድ መዘጋት ያለበት በጣም ያስገርመኝ ነገር ደግሞ አለ የቲዲኤፍ እርዳታ የቲዲኤፍ ባጀት መምጣት ያለበት ከአብይ አህመድ ነው እንዴት አብይ አህመድ ለቲዲኤፍ ባጀት ይሰጣል ተብሎ ሲታመናል እንዴትስ ከአብይ አህመድ ለቲዲኤፍ ባጀት ይጠበቃል ነገ ጧት ለፋኖ አብይ አህመድ ባጀት ሲባል ማለት ነው ቲዲኤፍ እኮ የተቋቋመው የተመሰረተው የአብይን ጭከናና አረመኔነትን ለመቋቋምና ለመቀልበስ ነው ለአብይ አህመድ ጠላቴ ነው አብይ አህመድ ብሎ እኮ ነው ቲዲኤፍ ታጠቀው ስለዚህ ጠላቴ ትናንትና ሊገልህ የገደለ የጨፈጨፈ ድሮን አጥቶ ያፈሰሰበ ሰራዊት አምጥቶ ከመድረገስ ላጥፋ ያለ የሱን ጭከና ለመከላከል የተገነባ ሰራዊት ከአብይ አህመድ ደሞዝ ይምጣለት ብሎ ማሰብ ምን አይነት አዚም ነው የወደቀብን ምንድን what's the power ምን አይነት እንቆቅልሽ ነው እንዴት ነው አብይ አህመድ ለቲዲኤፍ ባጀት የሚሰራው እንዴት ነው ከአብይ አህመድ ለቲዲኤፍ ባጀት የሚመጣለት እንዴት ነው ለቲዲኤፍ ከአብይ አህመድ ቀለብ የሚመጣለት እንዴ አስገራሚ እኮ ነው አብይ አህመድ በነጻነት መጥቶ ከትግራይ ወርቅ እየዘረፈ ይሄዳል ከትግራይ በምንም ከልካይ ያለው 40 50 ኩንታል ወርቅ እንኳን አይደለም ከአንድ ክልል በአንድ አመት ከመላው ኢትዮጵያ በአንድ አመት የማያገኘውን ከትግራይ ብቻ በጥቂት ወራት ውስጥ 40 ኩንታል ወርቅ ነው አብይ ከትግራይ ያወጣ ያለው በወርቅ ፋንታ ግን ለትግራይ ምንድነው ይላከላቸው ረሃብ ወርቅ ይወስዳል ለትግራይ ህዝብ ግን ረሃብ ይልክላቸዋል ወርቅ ይወስዳል ለትግራይ ህዝብ ግን ድህነት ይከፍላቸዋል ወርቅ ይወስዳል ለትግራይ ህዝብ ግን መከራ ይልክላቸዋል ስለዚህ እንዴት ነው የቲዲኤፍ ባጀት ከብልጽግና የሚመጣው እንዴ እናንተ ተጋሩ ወዴት ናችሁ ያላችሁት ለምን አይምሯችሁ አራስቡ ታው ግዴላችሁም እኔ አንድ ነገር ያስገረመኝ ልንገራችሁ ወደ ነጥብ ይመለሳሉ ሰሞኑ ቁጭ ቢያስባለሁ እኔ I hate this media የሚባለው ነገር እንዴት እንደምጠላው እግዚአብሔር ነው የሚያውቀውና ቁጭ ቢያስባለሁ የዚህ ሰውዬ ጉብዝናው ምንድነው አልኩኝ አብይ አህመድ እንደው አብይ አህመድ ጉብዝን ጎበዝ የሚባልበት ነገር እንደው አለ ወይ አብይ አህመድ የክፋት የጭከና ያረመኔነት ሁሉ ምንጭ ነው እንደው ምንድነው ስል የአብይ አህመድ አንድ ጉብዝና አለው ጠላቱን በገንዘብ ወዳጅ አድርጎ መግዛት ይችላል ጠላቱን ለክፋት ለራሱ ሐሳብ ለክፋትና ለጭከና ሐሳቡ ጠላቱን በገንዘብ መግዛት ይችላል ጠላቱን ወዳጅ ማድረግ ይችላል አብይ አህመድ ህዋቶቹስ
ወዳጃቸውን ጠላት ማድረግ የህወሓት ትልቁ ጉብዝና የነሱን ወዳጅ ጠላት አድርጎ መቀየር የህወሓት ጉብዝናው አብይ አህመድ ጠላቱን ለራሱ ወዳጅ አድርጎ ለክፋት ይጠቀምበታል ህወሓቶችስ የነሱን ወዳጅ ስለነሱ መልካም የሚያስበው ወደ ጠላትነት ይቀይሩታል በጣም ትልቁ ጉብዝናቸው ነው ለብዙ ጊዜ ጥያቄ የነበረው ይሄን ሁሉ ዘመን ህወሓት አገር አስተዳድሮ ይሄን ሁሉ ዘመን አስደናቂ ነገር አድርጎ ያለ ወዳጅ የቀረው ግን ለምንድነው ህወሓት ወዳጅ የሌለው ሁሌ ጥያቄ ነበር አሁን ግን ገባኝ ህወሓት ወዳጅን ወደ ጠላት በመቀየር ተወዳዳሪ የለው አንደኛ ናቸው አንዱ አይ ቲንክ ዶክትሪናቸው ውስጥ ያለው ምንድነው ይባለው ሪዮት ዓለማቸው ውስጥ አንዱ ማኒፌስቶአቸው ውስጥ ወዳጅን ወደ ጠላት መቀየር እኔ በጣም የገባኝ ተሳስቼ ከሆነ ተሳስተሻል ብላችሁ ጻፉልኝ የህወሓት ትልቁ ችሎታ በተለይ በደብረ ጽዮን የሚመራው ህወሓት ወዳጅን ወደ ጠላትነት የመቀየር ትልቅ ችሎታ አለው አብይስ ጠላቱን በገንዘብ ገዝቶ ጠላቶቹን ያስመታበታል በገንዘብ በጥቅም ጠላቱን ወዳጅ አድርጎ ጠላቶቹን ያስመታበታል ህወሓትስ ወዳጆቹን ጠላት አድርጎ ለጠላት ያስመታቸዋል ጠላት ወዳጆቹን ጠላት አድርጎ በጠላቱ ያስመታቸዋል አብይ አህመድ ጠላቶቹን ወዳጅ አድርጎ ጠላቶቹን ይመታባቸዋል አያችሁ ልዩነቱ አብይ ጠላቶቹን በገንዘብ ወዳጅ ያደርግና ጠላቶቹን ያስመታባቸዋል ህወሓቶቹስ ወዳጃቸውን ጠላት ያደርጉና በጠላታቸው ያስመቱታል በጣም አስገራሚ ነው ስለዚህ የቲዲኤፍ ራበኝ ማለት የቲዲኤፍ ተቸገርኩ ማለት የቲዲኤፍ ገንዘብ ማጣት እንዴ አሳፋሪ እኮ ነው ይሄ በጣም አሳፋሪ እኮ ነው አርሚ 22 ናት አርሚ ምናምን ናት አሉ ሰልፍ ወጣቸው አሳያቸዋለሁ መግለጫ ሰጥቷል የተለያየ ቦታዎችን ትግራይ ውስጥ መንገድ ዘግተው ነበር ይሄ አርሚ መንገድ መዝጋት ያለበት ብልጽግና አብይ አህመድ መጥቶ ወርቅህን ዘርፎ ሲሄድ አብይ አህመድ ላይ ነው መንገድ መዝጋት ያለብህ አብይ ወርቅ የሚያወጣበት ቦታ ላይ ነው ሄደ መዝጋት ያለብህ የአብይ አህመድ የማዕድን ቆፋሪዎች መተው ወርቅ እንዳያወጡ ነው መዝጋት ያለብህ ከትግራይ አንዲት ግራም ወርቅ እንዳትወጣ ነው መንገድ መዝጋት ያለብህ አንተ ተርበህ ህልውናህን ሰጥተህ ህይወትህን ሰውተህ ከዚህ ነፍሰ ገዳይ ከዚህ ጨካኝ አገዛዝ ቅሬታ እንዲኖራት አድርገህ ትግራይ ከትግራይ ደግሞ ወርቅ እየመጣ እየወሰደ አንተን ግን በረሃብ ነው እየቀጣ ያለው አንተን ግን በድህነት ነው እየቀጣ ያለው አንተ ግን በሚቀጥል ጄኖሳይድ ነው እየቀጣ ያለው ስለዚህ አንደኛ ጠላትህ ብልጽግና ነው ፕሪቶሪያ የሚባለው ነገር የለም ውሸት ነው ፕሪቶሪያ አንተን ማስራቢያ መንገድ ነው ቲዲኤፍን ማስራቢያ መንገድ ነው ፕሪቶሪያ ማለት የአብይ አህመድን መንግስት የሚያቆይ አንተን ደግሞ በድህነት በረሃብ በመከራ በስቃይ እንድትቀጥል ማድረጊያ ነው እነጻድቃን ሂደው ሰርተውት የመጡት የቲዲኤፍ የፕሪቶሪያ ፍርርም የአብይን መንግስት የሚያቆይ የሚያጸና ትግራይን ደግሞ የሚያደህይ ትግራይን ደግሞ የሚያጎሳቁል ትግራይን ደግሞ የሚያሰቃይ የተጀመረውን ጄኖሳይድ ቀስ በቀስ እንዲቀጥል የሚያደርግ ነው ስለዚህ ይሄ የወጣው ሰራዊት ጥያቄው ትክክል ነው ደሞዝ የለውም ለምን ደሞዙ የሚመጣለት ከአብይ ስለሆነ ደሞዙ ራሱ የቲዲኤፍ ደሞዝ ከአብይ ይመጣል ብሎ መጠበቁ ራሱ አስደናቂ ነው ለኔ አስገራሚ ነው በጣም አስገራሚ ነው እስኪ አስቡት መልአከ ሚካኤል ከሰይጣን እርዳታ እንዲመጣለት ሲጠብቅ ገብርኤል ቅዱስ ገብርኤል ከሰይጣን የሆነ እርዳታ እንዲመጣለት ሲጠብቅ that's what it means ለሁለት የተለያየ መንግስት የሚሰሩ አጌንስት ቻደር የሆኑ እርዳታ ግን ከዛኛው ሲጠብቅ ማለት ነው አስገራሚ አይደለም እኔኮ ወጭ በያሰብኩትና እንዴ this is fine ያልኩኝ ባጀት ከማን ነው ባጀት መጣው ከአብይ አህመድ አብይ ለቲዲኤፍ ባጀት ሊሰጥ ቲዲኤፍ ማን ነው ቲዲኤፍ ለምን ተመሰረተ ብልጽግና የሚባል አገዛዝ የፈጸመብኝ ግፍ አለ ብሎ ብልጽግናን እኮ ሊታገልኩ ተመሰረተ ብልጽግና ለመምታት እኮ ነው የብልጽግናን ክፋት የብልጽግና ጄኖሳይድ ለመቀልበስ እኮ ነው ቲዲኤፍ የተቋቋመው እንዴት ነው ለቲዲኤፍ ከአብይ አህመድ ባጀት የሚመጣለት እንዴት ነው ለቲዲኤፍ ከአብይ አህመድ እርዳታ የሚመጣለት ታደሰ ወረደስ ግማሽ አካሉ ብልጽግና የሆነው ታደሰ የቲዲኤፍን ጥያቄ መልሳል ተብሎ እንዴት ይታሰባል የታደሰ ስልጣን እኮ የመጣችው ህወሓት ሲደመር ብልጽግና ነው ታደሰ
ስለዚህ በአባቱ ብልጽግና በእናቱ ህወሓት ነው ታደሰ ወረደ። እንዴት ብሎ ነው አባቱ ብልጽግና የሆነው ታደሰ ወረደ የቲዲኤፍን ጥያቄ የሚመልሰው? እንዴ አረ የትግራይን እንቆቅልሽ የሚፈታ የለም እንዴ? የትግራይን ጥያቄ ሊመልስ የሚችል ማን ነው? ምንድነው ተጋሩ ላይ የወደቀባቸው አዚም? በተጋሩ ላይ የተደረገው ምታትና ድግምት ምንድነው? ከትግራይ እኮ ነው አብይ አህመድ ወርቅ እየወሰደ ያለው። ወርቅን የሚያክል ነገር ኢኮኖሚውን ቡስት የሚያደርግለት እንዴ ከትግራይ የተወሰደው ወርቅ እኮ ነው የአብይ አህመድን መንግስት እያቆየው ያለው። ከትግራይ የሚወጣው ወርቅ እኮ ነው አብይ አህመድ ድሮን እየገዛበት ያለው። ከትግራይ የሚወጣው ወርቅ እኮ ነው ለሚሊተሪው ባጀት እየመደበ ያለው አብይ አህመድ ለራሱ ሚሊተሪ። እንዴ ከትግራይ የሚወጣው ወርቅ እኮ ነው አብይ አህመድ ኢንተርናሽናል ኮሚኒቲው ጋር ዶላር እየገዛበት ያለው። እንዴ ከሞኝ ደጅ ሞፈር ይቆረጣል። ከሞኝ ደጅ ሞፈር ይቆረጣል ይላል አማራ ሲተርክ። ከትግራይ ደጅ ወርቅ ይቆረጣል። ከትግራይ ምድር ወርቅ ይቆረጣል። እንዴ ምን አይነት አዚም ነው ተጋሩ ላይ የወደቀው? እንዴት ነው ከአብይ አህመድ ለቲዲኤፍ ባጀት የሚመጣው? እንዴት ነው ከአብይ አህመድ ለትግራይ ባጀት የሚመጣው? ፕሪቶሪያ የሚባልን ስምምነት እኮ ፈርሞ አንዱንም አልፈጸመውም። ፕሪቶሪያ በሚባለው እንደውም ትግራይን የቀጣት ትግራይን የገረፋት። ከደብረ ጽዮን መፍትሄ ይመጣል ብላችሁ እየተጠበቃችሁ ያላችሁት? ከደብረ ጽዮን መፍትሄ ቢመጣ ኑሮ ከደብረ ጽዮን መፍትሄ የሚመጣው ሰራዊቱ ወደ አፋር ወደ ደብረ ብርሃን ሲገሰግስ ወደ ወልቃይት ነበር ሂድ መባል የነበረበት። ከደብረ ዘይት ሰራዊቱ ከመመለሱ በፊት ነበር ነጎሼት ማድረግ የነበረበት። እንዴ ከነ ደብረ ጽዮን ነው መፍትሄ ይመጣል ብላችሁ ያሰባችሁት ያላችሁት? የት ነው ያላችሁት? የተጋሩ ምሁሮች ተይቆጫችኋል። በኋላ ይቆጫችኋል። በኋላ ታዝናላችሁ። ይሄ የፉክክር ቤት ሳይዘጋ ያድራል። የትግራይ ጉዳይ የደብረ ጽዮን ጉዳይ አይደለም። የትግራይ ጉዳይ የሞንጆሪኖ ጉዳይ አይደለም። የትግራይ ጉዳይ የጌታቸው አሰፋ ጉዳይ አይደለም። የትግራይ ጉዳይ የዓለም ገብረዋል ጉዳይ አይደለም። በኋላ ግን ታዝናላችሁ። አብይ አህመድ እየተጫወተባችሁ ነው ያለው። አብይ አህመድ እየቀለደባችሁ ነው ያለው። በትግርኛ የሚናገሩ የትግራይ ተቆርቋሪ የሚመስሉ የብልጽግና አሽከሮች ናቸው። የኦፒዲዮ አሽከሮች ናቸው። ሰሞኑን እንዴት አድርገው የነዚህን ሚሊተሪዎችን ጥያቄ የታደሰን መንግስት ለማፍረስ ነው፣ ፊሊጶስን ለማምጣት ነው። በትክክል ምን ነበር አንዱ ያየሁት? ታደሰን አውርዶ ፊሊጶስን ለማምጣት በትክክል ጻድቃን የፈለጉት እሱን ነው። ምክንያቱም ጻድቃን ናቸው። አዲሱ ፊሊጶስ ጻድቃን ናቸው። አንድ ፌስቡክ ላይ የሆነ ሰው የለጠፈው ታደሰን አውርዶ ፊሊጶስን ማምጣት የሚል አይቻለሁ። በትክክል ፊሊጶሱ ማን ነው? ጻድቃን። ታደሰን አውርዶ ጻድቃንን ለማምጣት ተጠቀሙበት። ለጥያቄው ሲወጣ ችግር አለብኝ ብሎ ሲወጣ ወዲያውኑ ቀይረው ታደሰን ለማውረድ ነው፣ ጦርነት ፈላጊ ነው ሁሉ ብለው ነገሩን። እነማ ለኦፒዲዮ የሚሰሩት ትግርኛ የሚናገሩ ካሁን በፊትም ጌታማን ነው ያኛው ደብረጽዮን አዲስ አበባ ደርሶ ልክ ገና መቀሌ ሳይገባ ስልጣን ለምኖ መጣ እያሉ ጽፉልን ነበር። ታደሰ ወረደ ደግሞ እነዚህ ሰዎች በትክክል እየተጠቀመባቸው ነው። ይሄ እንደዚህ ያለ የሚጽፍ ሰው ዝም ብሎ አይደለም። ሶርሱ ታደሰ ወረደ ነው። ውሸት ከሆነ ለምን ታደሰ ወጥቶ ማብራሪያ አይሰጥም? ለምን ታደሰ ወጥቶ ይሄ ነገር ትክክል አይደለም ለምን አይለንም? ሰላም አሁን የሚገኘው ቀጥታ طرح زي كونس نايت زي وصون كلاي تحطون فتحاوي نايت تقامنه تحطوي فتحاوي تحطون سلازي نعناون ببغزي قرولنا نيرو ناي قروا ببدرجو زلنا مرارحه ببغزي تحطي يقرو نيرو سلازي اي توصحلنا نزلخم زول طرطرون اي تزارولنا نزلخم زول طرطرون سلازي ناره بتي زرعنا يمن قدي حتى خاخ تسمع تمكرون سلازي او حتى دردر يلن نتحتو نمفتحن نتحتو نمفتحن استختلنا يمن قد كن قبا يكونن يا نامي ترشات رددا اي متنن نسراو تجرا
ይሰማል? አሁን ያሰማኋችሁ የአርሚው ንግግር ነው። ተሰብስበው ነበረ ሰሞኑን ሰልፍ የወጡት ይሰማል። ሰሞኑን ሰልፍ የወጡት የሰጡት ማብራሪያ ነው። ስሙት እንግዲህ። ጥያቄያችን ፍትሃዊ ጥያቄ ነው። የዲሞክራሲ ጥያቄ ነው፣ የመብት ጥያቄ ነው። ግን አወጣጣችን ግን ትክክል አልነበረም። መንገድ መዘጋት አልነበረበትም። ጸጥታ ለማስከበር መንገድ እንዳይዘጋ፣ ህዝብ እንዳይረበሽ፣ ህዝብን ለማረጋጋት የተገነባ ሰራዊት ይህንን ማድረግ አልነበረበትም ነበር ነው እያለ ያለው አርሚ ወጥቶ እንግዲህ ተመልከቱ። አርሚ 22 ነው የሚባል። ሰሞኑን ግን ብልጽግናዎች እንዴት እንዳራገቡት አይታችኋል። ታደሰ ወረደ ይውረድ ብለው ሲጠይቁ የሰማናቸው ጻድቃን ናቸው። ታደሰ ይውረድ ያሉ ጻድቃን ናቸው። ከሌላ እኔ ሌላ ሰው ከታደሰ ይውረድ ሲባል አልሰማውም። ህወሓቶቹ እንዲያውም ለታደሰ ስልጣን ነው የሰጡት። ታደሰ ይውረድ የምትለው እንግዲህ የሰማናት ከብልጽግና ነበረ ከነ ጻድቃን ማለት ነው። ወዲያው ግን ህወሓት ሊያወርዱት እንደፈለጉ፣ ሚሊተሪ ሊያወርዱት እንደፈለጉ በቃ የታደሰ ጠበቃ መስሎ ግን የሚጽፍ ሰው ነበር። ያ የታደሰ ጠበቃ መስሎ የሚጽፈው በትክክል ከታደሰ ኢንፎርሜሽን ይሰጠዋል። ያልገባው ግን ታደሰ ወረደ እነዚህ ሰዎች እነዚህ በውስጥ እያሾለከ እየሰጠ ፕሬስ ናቸው ምናምን ናቸው ያላቸው ዲስትሮይ እያደረጉት ነው ያሉት። ታደሰ ወረደን ከህዝብ ጋር እንዴት እያጣሉት እንደሆነ ግን አላወቁም። ከአርሚው ጋር ሳይለንት ማጆሪቲው ቁጭ ብሎ እያየ ያለውን ታደሰን እንዴት ከህዝብ ጋር እየለዩት እያጣሉት ከሳይለንት ማጆሪቲው ጋር እንዴት እየለዩት እንደሆነ ግን ታደሰ አልገባውም። ይሄ ቁማር ነው። አልገባውም። ታደሰ ጉድጓድ የሚቆፍር ራሱ ይገባበታል ነው። ታደሰ በቆፈሩ ጉድጓድ ይገባል። ምክንያቱም ሰራዊቱ ምንኖረው መቀሌ ውስጥ ነው። መቀሌ ውስጥ ደግሞ ብዙ ጊዜ ሰዎች ሰልፍ አድርገው ጥያቄያቸው ይመለሳል። ስለዚህ ጥያቄያችንን አታደርሱልንም መሰለኝ ላልቆቻቸው ማለት ነው። ምን ጠይቀውን ጥያቄ አታደርሱልንም። ስለዚህ ራሳችንን እንሂድ ብለው ነው የሄዱት። ድምጻቸው ደግሞ አልሰማ ሲል ደግሞ ወደ አደባባይ ወጡ። ባይዘወይ ልታደንቋቸው ይገባል። ይሄ እኮ የታጠቀ ሰራዊት ነው። አመፀኛ እኮ ቢሆን ኑሮ እኮ ሀገሪቱን ቀውጥ ያረጋት ነበረ። ግን መሀል ላይ አንድ ሰው ደወለልኝና ነፃነት ፓርቲ የሚባል አለው ትግራይ ልክ እነዚህ አርሚው ሰልፍ ሲወጣ ነፃነት ፓርቲ የሚባሉት ህዝቡ እየዞሩ እየቀሰቀሱ ውጡ፣ ልብሳችሁን ጠቅልሉ፣ ጓዛችሁን ጠቅልሉ፣ አርሚው ተበትኗል፣ በቃ አበቃልን እያለ ነፃነት የሚባል ፓርቲ እንኳን ይቀሰቅስ ነበር። አብሮ የሰራዊቱን ይሄ የወጣውን ይሄ አድፍጦ ስልጣን የሚፈልግ አቅም ኑሮት መታገል ያልቻለ ምናምን በሙሉ ካሽ ነው ያደረገው። በደንብ ካፒታላይዝ እያደረገ እሱ በደንብ አድርጎ ገንዘብ አድርጎ እየተጠቀመበት ውጡ፣ አገር ፈርሳለች፣ አገር እየጠፋች ነው፣ ተበጥብጧል፣ ሰራዊቱ ተበትኗል እያሉ የነ አብይ አህመድ ተከፋዮች ትግራይን ቀውጡ ሲያደርጓት የሰነበቱት በሶሻል ሚዲያ ነው ማውራላችሁ። ሶሻል ሚዲያ ላይ በቃ ትግራይ በቃ አበቃላቸው፣ ምግበይ ሊደበድቡት ከበው ባይዘው ወይ ጀነራል ምግበይን አናግሬዋለሁ፣ ጀነራል ማአሾን አናግሬያቸዋለሁ። እዛ ያሉትን እያንዳንዳቸው ያሉኝን ይሄንን ነበር ያሉኝ። ኤግዛክትሊ ሰራዊቱ ጥያቄ አለው፣ ባጀት አልተሰጠውም፣ ገንዘብ አልተከፈለውም፣ ጥቅማ ጥቅም አልተደረገለትም። ህይወቱን ሰውቶ ስንት ነገር እያደረገ ለሚሊሻና ለልዩ ኃይሉ ሲደረግለት ለሰራዊቱ ግን አልተደረገም። ለምን? ኦን ፐርፐዝ ሰራዊቱን ፈርስትሬት ለማድረግ፣ ሰራዊቱን ለማስቆጣት፣ ሰራዊቱ ተበሳጭቶ እንዲበተን ለማድረግ። ማን ነው ይሄን የሚያደርገው? ያለው አብይ አህመድ። ለምን? ባጀት የተጠበቀው ከአብይ ስለሆነ። እንዴት ነው አብይ ለትግራይ ባጀት የሚሰጠው? ለትግራይ ሰራዊት እኔ የሚያስረዳኝ ሰው ካለ አብይ አህመድ እንዴት ነው ለቲዲኤፍ ባጀት የሚሰጠው? እንዴ ቲዲኤፍ የአብይ ጠላት አይደለም ወይ? አብይ የቲዲኤፍ ጠላት አይደለም ወይ? ጀነራል ጃን መዲድ እኮ ጠላታችን ብልጽግና ነው ብለውናል። አብይ እኮ የቲዲኤፍ ጠላት ነው፣ ቲዲኤፍ እኮ የአብይ ጠላት ነው። እንዴት ነው ከጠላት ከአብይ አህመድ ለቲዲኤፍ ባጀት የሚመጣለት? አስገራሚ ነው፣ በጣም አስገራሚ ነው። እኔ ለአማራ ህዝብ የምነግረው በትግራይ የሆነ በእናንተ እንዳይሆን ነገር ተጠንቀቁ። ትግራይ ላይ የምታዩት የአማራ ህዝብ አንተ ላይ እንዳይሆን ተጠንቀቅ።
አላዋቂ ሰው በተገሰጸ ጊዜ አዋቂ ሲገሰጽ አላዋቂ ሰው ጥበብ ያገኛል ያል መጽሐፍ ቅዱስ። ጠቢ ሲገሰጽ አላዋቂ ሰው ጥበብ ያገኛል። ከትግራይ ስተት ተማሩ የአማራ ህዝብ። ነገ ጠዋት ከአብይ አህመድ ጋር ለድርድር ብትመጡ ትግራይን እንደዚህ አይነት ሜስ ውስጥ እንደከተታት ነው የሚከታችሁ። ከአብይ ጋር እንዳትደራደሩ። አብይን ማስወገድ እንጂ ከአብይ ጋር ድርድር አይበጅም። ዛሬ ቲዲኤፍ አብይን ማስወገድ ሲገባው አብይ አህመድ ቁጭ ብሎ እንዲቀጥል ስላደረገው ነው በእንዲህ ያለ ድህነት እየማቀቀ ያለው። ያንን የመሰለ ጀግንነትን አሳይቶ ከቤቱ ወጥቶ የታገለ ከትምህርት ቤት ወጥቶ የታገለ ከስራ ተነስቶ የታገለው ቲዲኤፍ በእንዲህ ያለ ድህነት በእንዲህ ያለ መከራ ታሪኩ እንኳን እንዲበላሽ በስነ ምግባር ጉድለት እንኳን እንዲከሰስ እንዲህ ያለ ፍርስትሬሽን ውስጥ እንዲገባ ያደረገው ከአብይ ጋር ስለተደራደረ ነው። አብይን አስወግዶት ቢሆን ኑሮ 2 ዓመት በሙሉ ቁጭ ሲል ካለው ኃይል ጋር ተቀላቅሎ አብይን ቢያስወግድ ኑሮ ቲዲኤፍ እንዲህ ያለ መከራ ዛሬ አይደርስበትም ነበር። በእንደዚህ ያለ ስቃይ ቲዲኤፍ አያልፍም ነበር። ስለዚህ የአማራ ህዝብ ከዚህ ተማር፣ ኦላ ከዚህ ተማር። እንዳትደራደር ከአብይ ጋር ኦላ ፋኖ ተቀላቅላችሁ አብይን አስወግዱት። በቲዲኤፍ የደረሰ መከራ በእናንተ ይደርሳል። አብይ ከትግራይ ወርቅ እየዘረፈ አብይ ከትግራይ ወርቅ እየወሰደ ቲዲኤፍን ግን በረሃብ ነው እየቀጣው ያለው። ከነጭራሹ የቲዲኤፍ ባጀት ከአብይ አህመድ ነው እየተጠበቀ ያለው። አስገራሚ ነው። ይሰማችኋል ለመሆኑ? ትሕቶ ናይ ኩሉ እዩ ትሕቶ ፍትሓዊ እዩ ነገር ግን ሕቶና ንምግላጽ ዝኸናሉ መንገዲ ትኽክል ኣይኮነ ዝብል ኢና ርኢና ጠቕላላ እቲ ተግባር ንህዝቢ ትግራይ ዘሕዘነ ንሰራዊት ትግራይ ዘይውክል ዘይምጥን ነተቋምና እውን ዘይምጥን በአንጻሩ ጸላትና ድማ ክሕጎሱ ዝገበረ ተግባር ስለ ዝኾነ ትኽክል ኣይኮነን ሕቶታት ዴሞክራሲያዊ ዝኾነ መንገዲ ሕግን ኣሰራርሓን ተኸቲልካ ምሕታት ይከኣል እዩ ናብ ፅርግያ ወፂኻ መገዲ ዓፂኻ ካብን ናብን ምንቅስቓስ ምዕፃው ትኽክል ኣይኮነን ዘለናሉ ቦታ ናይ ፖለቲካ ማእኸል እዩ ናይ ዲፕሎማሲ ማእኸል እዩ ናይ ማሕበራዊ ጉዳይ ማእኸል እዩ ኣብ መቐለ ትፍጠር ሽግር ንጠቕላላ ንትግራይ መበገሲ ስለ ዝኸውን ተስተገበረ ተግባር ትኽክል ኣይኮነን 422 ወይ ሰጋር መካናይዝድ ኣብ መቐለ ኢና ዘለና ኣብቲ ሕማቕ ኩነታት ነግፈረክ የበልና እቲ ዝነበረ ሓደ የተዳረኩት ይሰማችኋል? ኦኬ ወይላ ቆይ ይሰማችኋል ድምፁ ግን
كلهم استسلفنا لهم قدمات حقوق زلاتنا سبرنا كسابتا وعلي استفرمت اللعلت دمقات عواتات بالمزقاب أكلت ورقاو تاريخ زغنا جينا أهالينا بحرين فرام وعلي بريتيريا بون انتغني نحلوا سلامن ستان هزبي أو استمدبنا لهم وكبابتات نايب حلنا نسدرانا كبيت سجم منواورو تتصاويرنا بتأمانة تلغنا نفتسمنا منزينا عينا بفلاي عب كتما مغنن كبابيان وحلت ستان من رقيقات مستمدبنا مسكالوت أكلات ستان هزبنان بمتأسسار ليتن كترن بزي عرفتي حلفنتنا توازينا عينا بفلاي كعب وشتاوي وطري بوليتيكا تقراين حماء كونتات ستان أبن برلو كم أرمي يمانة تقام زلاقة عنفاس بوليتيكان كي صلونا نزا ما أخل بوليتيكان إيكونومن تقراي زغنت كتما مغلا وحستي مقبار تاريخ زي السعو سراح سرعنا هنا عبزك أرباك زيقن وحدات أولاد أرمي إسرائيل كلتن حتى تقمى تقمي حيثم بسقور وسلفن معطوع من قدن هزمنا ودينان عدنا قيتنان بأنصار غحا نصراتنا أجندا فكرنا لمنا سلازغنا سلفي زوصانان زي وصانان تقلال أولاد أمرارحان أرمي إسرائيل كلتن تأكينا نتستفتر حماء كنتات بمقمقامن بمرداء بمفتارن نتي نأرمنا بيو كل وطادراوي نوري الناس قلتنا يو كونينا يو ምንድነው ያሉ ያሉት ሰልፍ መውጣታችን ትክክል አይደለም ጥያቄያችን ትክክላዊ ነው ፍትሃዊ ነው የጥቅም ነው የኢኮኖሚ ነው የኑሮ ነው በቃ የኑሮ ጥያቄ ነው በድህነት በረሃብ በመከራ በስቃይ ውስጥ ነው ያለ ነው እና ደግሞ ጥያቄያችን ዘገየ መልስ አልተሰጠንም ብለው ነው የወጡት ግን ጠላቶቻቸው ግን ይሄንን ነገር ተጠቀሙበት ዲሲፕሊን የሌለው አርሚ መንገድ የሚዘጋ ጸጥታ ሊያስከብር ያለው ጸጥታ የሚነሳ እንደገና ደግሞ ከመሪዎቻቸው ጋር ራሱ ከኮር አዛዦቻቸው ጋር ስምምነት የላቸውም ለኮር አዛዦቻቸው አክብሮት የላቸውም በሚል ብልጽግና ምን ያህል ካሽ እንዳደረገው አይታችሁታል ምን ያህል ተጠቀመበት ስለዚህ ራሱ ያንን ሰልፍ የወጣው አርሚ 22 የሚባለው የሰሞኑ የነበረው ወጥቶ ነው ያደረገው ነገር ትክክል አይደለም እንደ ወታደር ልንወጣ አይገባም አንዲት እናት ወደ ኩያ ይሄዱ ነበር እና ልጃቸው እዛ አርሚ ውስጥ ነው ያለውና መንገድ ዘጋባቸው ልጄ የታገለው መንገድ ሊዘጋብኝ ነው ብለው አሉ ምክንያቱም የትግራይ ህዝብ ደህንነቱ ዋስትናው ይሄ ሰራዊት ነው ሰራዊቱ ደግሞ በዚህ ሁኔታ ሲደርስ ህዝቡ ተደናግጧል ህዝቡ ግራ ተጋብቷል ግን ይሄንን ሰልፍ ለሌላ ፖለቲካ ተጠቀሙበት ግን የጻድቃን ሰራዊት የጻድቃን ግሩፕ መቀሌ ውስጥ መሽጎ ተቀምጦ ያለው ነፃነት በሉት ምናምን በሉት ፓርቲ የተለያየ ፓርቲ ነኝ ብሎ ድምጹን አጥፍቶ ተቀምጦ ያለው በስውር ለአብይ አህመድ እየሰራ ያለው በጣም ይገርመኛል የቲዲኤፍ ግን ጠላት አብይ አህመድ ነው የትግራይ ጠላት አብይ አህመድ ነው እኔ አሁን በዚህ ማስተላለፍ የምፈልገው አንደኛ የቲዲኤፍ ባጀት ከአብይ አህመድ እንዲመጣ መደረጉ አሳዛኝ ነው በጣም አሳዛኝ ነው ቲዲኤፍ ሰሞኑን መንገድ ዘግቶ ነበር አይደለም ቲዲኤፍ መንገድ መዝጋት ያለበት ከትግራይ ወርቅ እንዳይወጣ ለብልጽግና አንዲት ጠብታ ወርቅ እንዳትወጣ ቲዲኤፍ መከልከል አለበት አብይ አህመድ ከትግራይ የሚያገኛቸው ጥቅሞች ማስቆም አለበት ቲዲኤፍ አብይ አህመድ ላይ ጫና መፍጠር አለበት የአብይ አህመድን እድሜ ማሳጠር አለበት አብይ አህመድ ከትግራይ በሚወጣው ወርቅ እድሜውን አርዝሟል ለትግራይ በወርቅ ፋንታ ሞት ነው ላከላት በወርቅ ፋንታ ድህነት ነው ላከላት በወርቅ ፋንታ ረሃብ ነው አብይ አህመድ ላከላት ለትግራይ በወርቅ ፋንታ መከራ ነው ላከላት ስለዚህ አብይ አህመድን ማስወገድ ብቻ ነው መፍትሄው አብይ ስልጣን ላይ እስካለ ድረስ የቲዲኤፍም የትግራይ ህዝብ መከራ ይረዝማል የትግራይ ህዝብ እርስ በርሱ ይበላላል ከተስፋ መቁረጥ ከግራ መጋባት ምንድነው ያለና እንደጌታቸው ጣሊያን ሀገር ሄዶ ኢንተርቪው ሲደረግ ህዝቡ ፍርስትሬትድ ነው ከ2 ሚሊዮን በላይ ተፈናቃይ ያለ ወጣቱ ተስፋ ቆርጧል ድህነትና ረሃብ የመድኃኒት እጥረት ሁሉ አለ ብሏል ይሄንን ያደረገ ግን ያለው ማን ነው አብይ አህመድ የሚያሳዝነኝ አብይ አህመድ በዚህ ደረጃ
በህዝቡ ላይ ያለውን መከራ ቀን በቀን እየጨመረ የጄኖሳይድ ሰነድ ግን እናቶ የማን አውጥተዋል ትራንዚሽናል ጀስቲስ እንኳን በቅጡ ሳይደረግ እነ የጻድቃን የአዲሱ የአብይ አህመድ ፊሊጶስ አቶ ጻድቃን ማለት ነው አቶ ጻድቃን አዲሱ ፊሊጶስ የአብይ ፊሊጶስ እነ ጻድቃን ሌላ ጦርነት በትግራይ ላይ እያዘጋጁ የጄኖሳይድ ሰነድ ተብሎ ወጥቷል የሻቢያን ወንጀል አገንጅፎ የአብይን ወንጀል አሳንሶ ማለት ነው አስገራሚና አስደናቂ ነው ያ አትሊስት ሻቢያ በትግራይ ውስጥ ላይ የፈጸመውን እዛ ቦታ ላይ አቆሞታል አብይ ግን እየቀጠለው ነው ያለው የትግራይን ጄኖሳይድ ዛሬም በነ ጌታቸው ረዳ በነ ጻድቃን በአዲሶቹ ፊሊጶሶች በአዲሶቹ ኢሳያሶች እየቀጠለው ነው ያለው የጄኖሳይድ ሰነድ ግን ወጥቷል ስለዚህ የትግራይ ጠላት ብቸኛው የትግራይ ጠላት አብይ አህመድ ነው ከአብይ አህመድ ውጭ ሌላ ጠላት ትግራይ የላትም የትግራይ ወጣት የትግራይ ህዝብ ቲፒኤልኤፍ ጋራ ከመናምን ጋር የሚል አትሞኝ ቲፒኤልኤፍ አንድ ደካማ ፓርቲ ነው ባሁን ሰዓት ቲፒኤልኤፍ ለትግራይ መፍትሄ ያመጣል የሚል ነገር እኔ ሐሳብ የለኝም የትግራይ ተስፋ ሊመጣ የሚችለው ኦፍ ኮርስ ነምበር 1 ከእግዚአብሔር ቀጥሎ ከቲዲኤፍ ነው ስለዚህ ይህንን ሰራዊት ልንደግፈው ልናግዘው ይገባል የቲዲኤፍ አመራሮች ዛሬ የተለያየ ነገር ብላችሁ አፉን አስዛችሁ ሊሆን ይችላል ዛሬ ግን የዚህን ሰራዊት መብት ካላስከበራችሁለት የዚህን ሰራዊት ጥያቄ በአፋጣኝ ካልመለሳችሁለት አለባብሰው ቢያርሱ ባረም ይመልሱ ነውና ተመልሶ ይሄ ጥያቄ መነሳቱ አይቀርም እቺ ዛሬ ዝም ያለችው ጥያቄ ነገ ተመልሳ ትመጣለች ስለዚህ የቲዲኤፍ አመራሮችም ትክክለኛ ሰራዊቱን መገንባት ያለባችሁ ስርዓት ያለው ጥያቄውን አርም ታጥቆ ሰልፍ ላይ የሚወጣ ሳይሆን ታጥቆ የህዝቡን መብት የሚያስከብር የትግራይ መሬት ላይ ወርቅ እንደፈለገ አብይ አህመድ መጥቶ ሲዘርፍ የሚያስቆም አብይ አህመድ የሱን ቅጥረኞች ትግራይ ላይ በትኖ ትግራይን ሲያውቅ የአብይን ቅጥረኞች አሳዶ አባሮ የሚያስወግድ መቀሌ ውስጥ ቁጭ ብለው ነው እነ ኦሪያ ሚዲያ የአብይ አህመድ መሳሪያ የሆኑት መቀሌ ውስጥ ቁጭ ብለው ነው እነ ቲቢኤስ የአብይ አህመድ አፍ የሆኑት መቀሌ ውስጥ ቁጭ ብለው ነው እነ ለዛ ሚዲያ እነ ትግራይ ቲቪ እነ ድምጽ ወያኔ የአብይ አህመድ መጠቀሚያ የሆኑት ስለዚህ ቲዲኤፍ መጀመሪያ ያለበት ዛው ትግራይ ውስጥ ካሉት ነው እነ ትግራይ ቲቪ ላይ ጀምር እነ አቶ ተሻለ ላይ ጀምር እነ ሮቤል ላይ ጀምር ቲዲኤፍ ላይ ድምጽ ወያኔ ላይ እነ ቲቢኤስ ላይ እነ አቤል ጉሽ ላይ ጀምር እነ ለዛ ትግራይ ውስጥ ባሉት ላይ ጀምር የብልጽግና ዊንግ ሆነው የትግራይን ህዝብ መከራና ስቃይ ያራዘሙ ያሉት የጻድቃን ቲም ጻድቃን መቀሌ ውስጥ ተቀምጠው በአብይ አህመድ ፍርፋሬ ስር የተቀመጠው የጻድቃን የአብይን ፍርፋሬ የሚለቅመው የጌታቸው ረዳ ዊንግ ሆነው አምስተኛው ረድፍ ነው ትግራይ እያወቁ ያሉት ላይ እዛ ላይ ጀምር አምስተኛው ረድፍ ያለው ትግራይ ውስጥ ያለው አምስተኛው ረድፍ እዛ ላይ ቲዲኤፍ መጀመር ያለብህ ቲዲኤፍ መጀመር ያለብህ ከትግራይ አብይ አህመድ እንደፈለገ እየመጣ ወርቅ ሲዘርፍ የትግራይን ሀብት ንብረት ሲሰርቅ እዛ ላይ ነው መጀመር ያለብህ ምክንያቱም ጠላትህ አብይ አህመድ ነው ቲዲኤፍ የአብይ አህመድ ጠላት ነው የቲዲኤፍ ጠላት አብይ አህመድ ነው ምክንያቱም ቲዲኤፍ የተመሰረተው የጨካኙና የአብይ አረመኔውን የአብይ አህመድን አገዛዝ ለመገርሰስ ነው ኮምባት ለማድረግ ነው ለመታገል ነው ለማስቆም ነው ስለዚህ አላማህን አትሳት ቲዲኤፍ ሐሳብህን አትሳት አብይ ስልጣን ላይ እስካለ ድረስ ትራባለህ አብይ ስልጣን ላይ እስካለ ድረስ የትግራይ ሰራዊት ትቸገራለህ አብይ ስልጣን ላይ እስካለ ድረስ የትግራይ ሰራዊት በስቃይ ትኖራለህ አብይ አህመድ ስልጣን ላይ እስካለ ድረስ በመከራ ትኖራለህ አብይ አህመድ በስልጣን እስካለ ድረስ የትግራይ ሰራዊት በድህነት ትማቀቃለህ ስለዚህ ጠላትህ የሆነውን አብይ አህመድን አስወግደው የአብይን እድሜ አታስረዝመው አብይ እድሜው የሚረዝምበትን ኤኒ ሚንስ አስቁመው ትግራይ ውስጥ ተቀምጠው ያሉ የብልጽግና ዊንግ የጻድቃን ቲም ጻድቃን ሚዲያን ተቆጣጥረው ፌስቡኮችን ተቆጣጥረው እነ ዳንኤል ብርሃነ አዲስ አበባ ቁጭ ብለው በጻድቃን ፔሮል ላይ ተቀምጠው ትግራይን ያዋረዱ ያሉ የተደፈሩ እናቶች እንኳን ሲወጡ ኋላ ቀር ፓርቲ ያሉ የሚጠሯቸው በእነሱ በተደፈሩ ሴቶች መከራ መጽሐፍ ጽፈው ባለጠጋ የሆኑ እነ ዳንኤል ብርሃነ በተደፈሩ ሴቶች ፎቶግራፍ አንስተው ባለ ሀብት የሆኑ እና ጭበርባሪዋ መሰረት ሀዱሽ ከነሱ ጋር አብረው እየሰሩ ያሉት
እነ ትግራይ ቲቪ የብልጽግና ፔሮል ላይ ተቀምጠው ያሉ በትግራይ ፔሮል ለብልጽግና እየሰሩ ያሉት ትግራይ ቲቪ ላይ ተቀምጠው ያሉት እነ ተሻለ የደህንነት የፍትህ ቢሮ ላይ ታደሰ ወረደ ሐዱሽ የሚባለው የፍትህ ቢሮ ላይ ተቀምጠው ያለው የነጌታቸው ልጅ እንደሆነ ያውቃል። የነጌታቸውን ሐሳብ እንደሚያስፈጽም ያውቃል። የጻድቃን አሽከር እንደሆነ ያውቃል። ለምንድነው ታደሰ ሐዱሽን የማያነሳው? ምክንያቱም ቲፒኤልኤፍን ስለሚጠላ ባላንስ ያደርግልኛል ብሎ ስለሚያስብ ነው። አያችሁ how ill he is። ታደሰ ወረደ የቆፈርከው ጉድጓድ አንተኑ ራሱ ይውጣል። በቆፈርከው ጉድጓድ ትበላለህ። በሁለት መንገድ የሚወላውል ከሁለቱ አንዱንም አያገኝም ይላል መጽሐፍ ቅዱስ። ሁለት ሐሳብ ያለው በሁለት የሚወላውል ከሁለቱ አንዱንም አያገኝም። ቲዲኤፍንም ብልጽግናንም ሳይዝ አጉል ለተቀራለህ። በየፌስቡክ ያጻፍካቸው ያለው ለራበኝ ብሎ ሲወጣ የሰራዊት ተቸገርኩ ብሎ የሰራዊት ሲወጣ ከስልጣን ሊያወርደኝ ነው ብለ በየፌስቡክ እንዲጽፉ የምትሰጣቸው እየወጡ እየነገሩልህ ነው። የታደሰ ወረደ ቀኝ እጅ ነኝ ብለው እየተናገሩ ያሉት ኦፊስህ ደውለን ለብዙዎቹ ነግረናል። ሶርሱ ማን ነው? ታደሰ ወረደ ያሰማራቸው ናቸው። ታደሰ ነው ይህንን አሳይመንት የሰጠን እያሉ ለኦፒዲዮ ቅርብ የሆኑ የኦፒዲዮ የደህንነት አካላት ቅርብ የሆኑ በየፌስቡክ የዚህን ህይወቱን ሰውቶ የትግራይን ህልውና ያስከበረን ሰራዊት ስሙን ያጠለሹት ያሉት ጀነራሎቹ እያዋረዱ ያሉት ታደሰን አውርዶ ፊሊጶስን ማምጣት የሚባል ነገር እየጻፉ ያለ ነው። ካንተ ነው የሚሰጣቸው። ግን በትክክል ታደሰን አውርዶ ፊሊጶስን ማምጣት በትክክል ታደሰን አውርዶ የአብይን ፊሊጶስ ጻድቃንን ማምጣት ያቺ የተሳሳተች አይደለችም። ታደሰን አውርዶ ፊሊጶስን ማምጣት የምትለው አባባል ዝም ብላ አይደለችም። እውነት ነው። ሳያስበው ውስጡ ሚስጥሩ ወጣ። ሳያስቡት እውነቱን ነገሩ። ታደሰ ወረደን አውርዶ ጻድቃናዊው ፊሊጶሳዊው ጻድቃንን ማምጣት ፊሊጶሳዊው ጻድቃንን ማምጣት የጻድቃንን ሐሳብ በህወሓት ስም ማስፈጸም የጻድቃንን አጀንዳ የታደሰ ወረደ ወዳጅ መስሎ ማስፈጸም የታደሰን የጻድቃንን አጀንዳ በታደሰ ወረደ ስም ማስፈጸም። ለዚህ ነው አዲሱ የአብይ አህመድ ፊሊጶስ ጻድቃን አብይ ሲደመር ጻድቃን አሰብ አብይ ሲደመር ጻድቃን አሰብ አዲሱ የአዲስ አበባው የአብይ አህመድ ፊሊጶስ ጻድቃን ገብረትንሳኤ ናቸው። ፊሊጶስ የሰራስገባው ሰራዊት ትግራይን ለመበቀል ነበር የገባው። ዛሬ ደግሞ የአብይ ፊሊጶስ ጻድቃን የሚያሰለጥኑት ሰራዊት ትግራይን ለመበቀል ነው እየሰለጠነ ያለው። በትግራይ ህዝብ ላይ ጄኖሳይድ ለመፈጸም ነበር የፊሊጶስ ሰራዊት የሰለጠነው። ዛሬ ደግሞ በፊሊጶሳዊው ጻድቃን እየሰለጠነ ያለው ሰራዊት በትግራይ ህዝብ ላይ ጄኖሳይድ ለመፈጸም ነው። 53% ሴቶች 53000 ሴቶች በሻቢያ ተደፈሩ ተብሎ የምንሰማው በፊሊጶሳዊው ጻድቃን እየሰለጠነ ያለው ሰራዊትም ሴቶችን ለመድፈር ነው። ትላንትና የትግራይን ጄኖሳይድ ጦርነቱን የመራው ፊሊጶስ ነበር። ዛሬ ደግሞ ዳግም ሁለተኛው ዳግም ያልተቋጨውን ጄኖሳይድ ለመድገም የሚደረገው ጦርነት ላይ የሚመራው ጻድቃናዊው ፊሊጶስ ነው ወይም ፊሊጶሳዊው ጻድቃን ነው። ስለዚህ ቲዲኤፍ ጠላትህ ብልጽግና ነው። ከትግራይ ደጅ ወርቅ ነው ይላስብ ጎልድ የዓለምን ከረንሲ የሚገዛ ማለት ነው። የዓለምን ገንዘብ የሚገዛ ወርቅ ከትግራይ እየወጣ 40-50 ኩንታል በአመት አብይ አህመድ ከትግራይ እየዘረፈ ህልውናውን ህይወቱን ሰጥቶ ትግራይን እና ትግራዋይ የሚባል እንዲቀጥል ያደረገው ሰራዊት ግን እየተራበ ነው። ትግራይ የምትባል ክልል ኤግዚስት እንድታደርግ ያደረጋት ቲዲኤፍ እየተጠማ ነው። ከትግራይ ግን ወርቅ እየዘረፈ ነው። ለምንድነው አብይ አህመድ የሚወስደው ወርቅ ተሽጦ ቲዲኤፍ የማይበላው? ለምንድነው አብይ አህመድ የሚዘርፈው ወርቅ ተሽጦ የትግራይን ባጀት የማይሸፍነው? ለምንድነው አብይ አህመድ የሚወስደው ወርቅ ከአብይ ተከልክሎ የትግራይን ህዝብ ህልውና የማያረጋግጠው? የትግራይን እናት ቁስል የማያብሰው? የተደፈሩ ሴቶችን ቁስል የማያብሰው? ለተደፈሩ ሴቶች መድኃኒት መግዣ የማይሆነው? እንደነ መሰረት አይነት አጭበርባሪዎች እንኳን ነግደውባቸው በወንጀል ሲያዙ በግሌ ሊያጠቁኝ መጡ። የሴቶች ጉዳይና የመሰረት ተደረገ አይደለም። የማህበረ ደቅ አንስቲዮና የመሰረት ጉዳይ አይደለም። የመሰረትና የተደፈሩ ሴቶች ጉዳይ ነው። የመሰረትና የነገደችባቸው የሴቶች ጉዳይ ነው።
አክሳኖ ምናምን የሚባል 125 አባላት ያሉት የኤንጂኦ እንኳን ሳይቀር የዝችን ወንጀለኛ ወንጀል ለማጸብ የነዚህ የተደፈሩ ሴቶች አንደበት ቮይስ ለመዝጋት ፍትህን ለመርገጥ ያለውን የፍትህ ስርዓት ለማስቆም ምን ያህል ጣልቃ እንደገቡ ተመልከቱ ስለዚህ ቲዲኤፍ ጠላቶች እነዚህ ናቸው ስለነዚህ ሴቶች ነው የታገልከው ስለነዚህ ስለተደፈሩ ሴቶች ነው የታገልከው ዛሬ ህይወትን ሰጥተህ የታገልክላቸው እናቶች ድህረ ጉጅሌ ተብለው እየተጠሩ ነው ያሉት ያቺ የትግራይ እናት ተደፍራ ተዋርዳ ተነግዶባት ድምጿን ልታሰማ ስትወጣ ደግሞ እየተሰደበች ነው ህይወትህን ሰውተህ ትላንትና ዋጋ ከፍለህ አካልህን አጥተህ ያስቀረሃት ትግራይ ዛሬ ድምጽህን ልታወጣ ድምጽ ልታሰማ ስትወጣ ፊሊጶስን ልታመጣ ነው እየተባልክ ነው የፊሊጶስ አሽከር ነህ እየተባልክ ነው ፊሊጶስን ልትመክት የተቋቋምክ የትግራይ ሰራዊት ዛሬ ድምጽህን ልታሰማ ስትወጣ ታደሰን አውርደህ ፊሊጶስን ልታመጣ ነው እየተባልክ ነው ስለዚህ ትግሉ መጀመሪያ ያለበት ቲዲኤፍ ማጽዳት ያለብህ እነዚህ ነው ተሰክስገው ያሉ የኦፒዲዮ ተላላኪዎች የጻድቃን ተላላኪዎች ትግራይ ውስጥ ተሰክስገው ያሉት እዛ ላይ ነው መመንጠር ያለብህ እነዚህን ካላጸዳህ እነዚህን ካላስወገድክ መከራ እየረዘመ ይሄዳል ስቃይ እየረዘመ ይሄዳል ሐዘንህ እየረዘመ ይሄዳል ረሃብህ እየረዘመ ይሄዳል ስለዚህ ትልቁ ጠላታችን አብይ አህመድ በአብይ አህመድ ማዕድና የአብይን ፍርፋሬ የሚለቅሙት ናቸው ትልቁ ጠላት ያሳዝናል በጣም የትግራይ ነገር ስታስቡት በጣም ልብ ይሰብራል የትግራይ ህዝብ በመሆኑ ተክዷል የትግራይ ህዝብ ኤሊት ነኝ በሚለው ተክዷል ጂኤስቲኤስ በሚባል ግሩፕ ውስጥ ተክዷል የጦራም የፖለቲካ አመራር ነን ብሎ በብልጽግና ስር በተቀመጠው ወይም የተለያየ ፖለቲካ ፓርቲ ነን በሚለው ተክዷል የትግራይ ህዝብ የተለያየ ፖለቲካ ድርጅት ኢንክሉዲንግ ህወሓት ጨምሮ የትግራይ ህዝብ ተክዷል በታደሰ ወረደ የትግራይ ህዝብ ተክዷል በነደብረጽዮን ተክዷል ባሉት አመራሮች ሁሉ የትግራይ ህዝብ ተክዷል በነጻድቃንና በነጌታቸው ብቻ አይደለም የተካደው ትግራይ ውስጥ ተቀምጦ ባለ በፖለቲካ ድርጅት ተክዷል ትግራይ ውስጥ ተቀምጦ ባለ ኤሊት ተክዷል የትግራይ ህዝብ ሚዲያ ተቆጣጣሩ በትግራይ ቲቪ የትግራይ ህዝብ ተክዷል በድምጽ ወያኔ የትግራይ ህዝብ ተክዷል በነ ቲቢኤስ የትግራይ ህዝብ ተክዷል የተለያየ ፖለቲካ ፓርቲ ነን በሚል የትግራይ ህዝብ ተክዷል ስለዚህ ቲዲኤፍ ይህ የተካደ ህዝብ አጋር ያጣ መሪ ያጣ መከራውን ስቃዩን የሚሰማለት መከራውን የሚያሳጥርለት ያጣ ይህ የትግራይ ህዝብ ዋስትናው አንተና አንተ ብቻ ነህ የዚህ ህዝብ ህልውና ለማስከበር ቲዲኤፍ መጀመሪያ ያለበት መቀሌ ውስጥ ትግራይ ውስጥ ተሰክስጎ ያለ ቲም ጻድቃን የጻድቃን ማዕድን የሚረቅም የጻድቃን ፍርፋሪ የሚለቅም በአብይ በኩል በጻድቃን በኩል በቀኛ ዙር አብይ አህመድ ያሰማራብህ ሰራዊት ትግራይ ውስጥ የተቀመጠ ሚስኢንፎርም የሚያደርግ በፌስቡክ በተለያየ ነገር ሐሰትን እየረጨ ህዝብህን ህልውናን ሰጥተህ መብቱን ህልውናው ልታስከብርለት የተዋደክለት የትግራይ ህዝብ እያወከ እየበጠበጠ አንገቱን ያስደፋ እያስቆዘመ ግራ ያጋባ ያለው እዛ ላይ ነው መጀመሪያ ያለበት መንጥር ያማራ ህዝብ ያንን ነው ያረጋ ያለው ፋኖ ተሰክስጎ ያለው የብልጽግናን አሽከር ነው እየመነጠረ እየጣለ ያለው የፋኖ ትግል ከብልጽግና ጋር ብቻ አይደለም ብልጽግና በየቦታው አስቀምጧቸው አማራ ክልል ውስጥ ተሰክስጎ ያለ የብልጽግናን ቡችላ ጭምር ነው እየመነጠቀ ያለው ቲዲኤፍ ውስጥ ያለውን የጻድቃንን ቡችላ የጌታቸውን ቡችላ የአብይን ቡችላ እየመነጠር ካውጣ በፌስቡክ በቲክቶክ በተለያየ ነገር ያሰማራቸው ሰምተናል በቀደም ጻድቃን ሲያወሩ 750 ሚሊዮን ባጀት የተመደበለት የትግራይ እናት ሆዷ እየጮህ ያደረች ጻድቃን 750 ሚሊዮን የትግራይ ወጣት የሚበላ ዋጽቶ አንገቱን ደፍቶ ጻድቃን 750 ሚሊዮን ትግራይን ለማሸበር አብይ አህመድን 10 ቢሊዮን ጠይቀውታል ነጻድቃን ትግራይን ዲስስቴብላይዝ ለማድረግ ትግራይን ዲስመንትል ለማድረግ ትግራይ ውስጥ ምንም አይነት መሪ እንዳይኖር 10 ቢሊዮን አብይ አህመድን ነጻድቃን ጠይቀውታል የ750 ሚሊዮን ነው የሚገደል 750 ሚሊዮንማ ከተጋሩ ባለ ሀብቶች የተዋጣሉ 10 ቢሊዮን አብይን ጠይቀውታል ነጻድቃን ትግራይን ለማፍረስ ትግራይን ለማወክ ትግራይን ዲስስቴብል ለማድረግ ትግራይን ዲስመንትል ለማድረግ ትግራይን ያለ መሪ ለማስቀረት 10 ቢሊዮን የትግራይ እናት ግን ስታለቅስ ታድራለች የትግራይ እናት ግን ድንኳን ውስጥ ወድቃለች የትግራይ እናት ግን ልጇን ጅብ ይበላባታል የትግራይ እናት ግን ጎርፍ ይወስዳታል የትግራይ እናት ግን ሆዷ በረሃብ ይጮሃል አብይስ ምን ያደርጋል ከትግራይ 40 50 ኩንታል ወርቅ ይዘርፋል
የትግራይን ህዝብ እያስራበ በትግራይ መሬት ላይ ከትግራይ መሬት ውስጥ አፈር ቆጋጋት ከትግራይ አፈር ውስጥ ወርቅ ቆፍሮ ይወስዳል። ስለዚህ ቲዲኤፍ ትግልህን ዛሬ ነው የምትጀምረው። ካምፕ ውስጥ አስቀምጦ በረሃብ እየቀጣ ያለውን አብይ አህመድ በቃ በለው። ትግራይ ውስጥ ተሰግስገው ያሉትን የአብይ አሽከሮችን በቃ በላቸው። በፌስቡክ እና በተለያየ ቦታ እየጻፉ ያንተን ትግልህን መከራህን እያራዘሙብህ ድህነትን እያስረዘሙ እነሱ ግን በአብይ ፍርፋሬ ሆዳቸውን እየሞሉ ከአብይ በሚመጣላቸው ርፍራፊ ሆዳቸውን እየሞሉ ከአብይ በሚወድቅላቸው ገንዘብ ልብስ እየቀየሩ ጫማ እያረጉ መኪና እየነዱ በምቾት እየኖሩ አንተን ግን በድህና በመከራ እየቀጣ ያለው ጀምር። ከዛ ነው ቲዲኤፍ መጀመር ያለበት። ቲዲኤፍ መጀመር ያለበት ከዛ ከትግራይ ውስጥ ነው። መጀመሪያ ውስጥን አጽዳ፣ ትግራይን አጽዳት። የነጻድቃን ርዝራዥ በጻድቃን ማዕድ በጻድቃን ፍርፋሬ ተቀምጦ እያወከ ህዝብን ግራ ያጋባ ያለው መንጥራው በተለያየ የፖለቲካ ፓርቲ ስም ተቀምጦ ያለ የትግራይን ህዝብ የከዳው የተለያየ ፖለቲካ ፓርቲ ስም ይዞ ግን የትግራይን ህዝብ የከዳው ከነሱ ጀምር። የትግራይን ህዝብ ከድቶት ስልጣን ላይ ተቀምጦ ያለው ከነሱ ጀምር። ትግራይ ቲቪ፣ ድምጽ ወያኔ፣ ቲቢኤስ፣ ለዛ ሚዲያ፣ የተለያየ ኦሪያ ሚዲያ ኔሜት በዝርዝር በፌስቡክ በተለያየ ነገር ተረባርቦ ያንተን መከራ እያራዘመ ያለው የከፈልከውን ዋጋ ያንቋሸሸ ያለው ያሳየውን ስቃይ የከፈልከውን መስዋዕትነት እያራከሰ ያለውን ከነሱ ጀምር። እነሱ የመነጠር ካውጣ፣ ጓዳህን አጽዳ፣ ቤትህን አጽዳ። ባጀትህ ከብልጽግና መምጣት የለበትም። አብይ አህመድ ለትግራይ ሰራዊት ባጀት ሊሰጥ አይችልም። ከአብይ አህመድ ለትግራይ የሚመጣ መልካም ነገር የለም። ወርቅ ሰተህ ሞት ነው የላከልህ። ወርቅ ሰተህ ረሃብ ነው የላከልህ። ወርቅ ሰተህ ድህነት ነው የላከልህ። ወርቅ ሰተህ ስቃይ ነው የላከልህ። ወርቅ ሰተህ መከራ ነው ያፈሰሰብህ። ስለዚህ መጀመር ያለበት ወርቅ ከሚወጡበት አካባቢ ቲዲኤፍ መቆጣጠር አለበት። ከዛሬ ጀምሮ ከትግራይ አንዲት ግራም ወርቅ መውጣት የለባትም። አዝናለሁ። በጣም ነው የማዝነው። ወርቅን የሚያክል ነገር የዓለምን ገንዘብ የሚገዛ የአብይን አህመድን ካዝናና ባንክ የሞላ ገንዘብን ያመጣ ወርቅ ከትግራይ ወጥቶ የትግራይ ህዝብ ግን ሰራዊቱ ያውም ደግሞ ሰራዊቱ የትግራይን ህልውና ያረጋገጠው ሰራዊት ትግራይና ተጋሩ የሚባሉ እንዲቀጥል ያደረገው ሰራዊት ተራበ መስማት ግን አሳፋሪ ነው። ደህየ መስማት ግን አሳፋሪ ነው። ከአብይ አህመድ እርዳታ ይመጣልታል ብሎ መጠበቅ ግን ልብ የሚሰብር ነው። ስለዚህ ጠላታችንን አብይ አህመድን እናስወግደው። ጠላታችን በዚህ ታሪክ ተለያቸዋለሁ። ለምጻሞች ነበሩ ይላል መጽሐፍ ቅዱስ ላይ። ረሃብ የጸና ረሃብ ሰማሪያ ውስጥ ሆነ። እዚህም ቁጭ ብለን መሞት ነው እዛም መሞት ነው ብሎ ደፍረው የጠላቶቻቸው ቴሪቶሪ ውስጥ ገቡ። ደፍረው ግን ስለገቡ እዚህም ሞት እዛም ሞት ብለው ደፍረው ስለገቡ ግን የህዝባቸውንም የራሳቸውንም ህይወት አተረፉ። ከለምጻሞች ይበልጣል። ከነዛ 10 ለምጻሞች ቲዲኤፍ ይበልጣል። ትግራይ ውስጥም ቁጭ ብሎ ሞት ነው፣ ከአብይ አህመድ ጋር ሞት ነው። የአብይ አህመድ እድሜ ማጠር አለበት። ፋኖ ዛሬ አስደናቂ ርብርብ ነው እያደረገ ያለው። የሁላችን ጠላት የሆኑን አብይ አህመድን ትላንትና ህይወት ልጆችን ሰውተህ ያዳንካቸውን እነጌታቸውን ይዞ እያበሸቀህ ነው ያለው። በዚህ ደረጃ ነው እየቀለደብህ ያለው። ጌታቸው ቁም ነገር ኑሮት አይደለም። ሽማግሌው ጻድቃን ቁም ነገር ኑሮት አይደለም። ጻድቃንና ጌታቸውን ግን ይዞ ፎቶግራፍ የሚነሳ አንተ ላይ እየቀለደ ነው። አንተ ላይ ካንተ ጋር እየተበሻሸቀ ነው። መቀሌና በተለያየ ቦታ ግን የጌታቸውና የጻድቃን አሽከሮች ተቀምጠው እያወቁ ነው ያሉት። ጻድቃንና ጌታቸው በአብይ አህመድ ማዕድ ላይ ተቀምጠው ትግራይን እያወቋት ነው ያሉት። መሪዎችን እየሰደቡ ነው ያሉት። በተለያየ ፌስቡክ ታደሰን አውርዶ ፊሊጶስን ለማምጣት ነው የሚሉ የኦፒዲዮ አሽከሮች ናቸው። ትግርኛ የሚናገሩ ማንንም በገንዘብ የሚገዛቸው መርህ ሳይሆን ገንዘብ የሚገዛቸው እነሱን ነው መታገል ያለብህ። ታደሰ ወረደን ነው መታገል ያለብህ። አባቱ ብልጽግና እናቱ ህወሓት የሆነውን ታደሰ ወረደን መታገል ያለብህ። ታደሰ ወረደን ነው መታገል ያለብህ። አመራር ላይ ተቀምጠው ያሉትን ነው። አዝናለሁ በጣም።
እስካሁን አብራችሁን ስለቆያችሁ አመሰግናችኋለሁ። ስልክ ከፍታለሁ። ፕሊስ ለቲዲኤፍ ንገሩት፣ ለአማራ ህዝብ ንገሩት። ህፃናት ሳይቀር በእናታቸው ጀርባ ላይ በድሮን እየተደበደቡ ነው ያሉት። እናት ሞታ ህፃን ከእናት ጀርባ ካንቀልባ ተፈንቅሎ የሚወጣበት ዘመን ላይ ነው ያለነው። ይሄ ነው የአብይ አህመድ አገዛዝ። የአብይ አህመድ መንግስት ይሄ ነው። የአብይ አህመድ መንግስት ይሄ ነው። ነፍሰ ገዳዩ አብይ አህመድ መወገድ አለበት። የአብይ አህመድ መንግስት ማብቃት አለበት። የዚህ ጨካኝ መንግስት ዘመን ማለቅ አለበት። ይህንን አውሬ ማስወገድ አለብን። በትግራይ ወጣቶች ነው አብይ የቀለደ ያለው። አጭበርባሪውን ጻድቃንን ሰካራሙን ጌታቸውን ይዞ ፎቶግራፍ ሲነሳ በዛ በተሰውት ወጣቶች ነው እየቀለደ ያለው አብይ አህመድ። የሞቱት በከንቱ ነው እያልን ያለው ጌታቸውንና ሰካራሙንና ጥቅመቢሱን ሉዘሩን ጻድቃን ይዞ ፎቶግራፍ ሲነሳ በትግራይ ወጣት ነው አብይ አህመድ እየቀለደ ያለው። ህይወቱን በሰዋው ወጣት ነው እያሾፈ ያለው አብይ አህመድ። ስለዚህ ይህንን ነፍሰ ገዳይ ይህንን አረመኔ ማስወገድ አለብን። ስለነዛ በየሜዳው አብይ አህመድ ስለገደላቸው ያለ ቀባሪ በየሜዳው እንዲወድቁ ስላደረጋቸው ስለነዛ ስለተሰውት ወጣቶች ደም ስንል አብይ አህመድን ማስወገድ አለብን። እንደገና ከአብይ ጋራ በየቦታ ፎቶግራፍ እየተነሳ በነዛ ህይወታቸውን ሰውተው ባዳኗቸው እየቀለዱ ያሉትን የጌታቸውና የጻድቃን ርዝራዥ ከትግራይ ጠርገን ነው ማስወጣት ያለብን። ቲዲኤፍ መታገል ያለበት ስለነዛ ስለተሰውት በየሜዳው ስለወደቁት ዘንዷቸውን ደምስ በጠጣው ያለ ቀባሪ ወድቆ በየሜዳው ህይወቱን ሰውቶ ስለተሰዋው ስለ ትግራይ ወጣት ስትል ትግራይ ውስጥ ተሰግስገው ያሉትን የአብይን ርዝራዥ የጻድቃንና የጌታቸውን ተላላኪዎች መንጠር አስወጣ። ዛሬ የትግራይ አንድና ጠላቷ ብልጽግና ነው። ብልጽግና ነው። የትግራይ ህዝብ በሁሉ ተክዷል። በመሪዎቹ ተክዷል። በፖለቲካ ፓርቲዎች ተክዷል። በኤሊት ተክዷል። በገብረ ኪዳን በሚመራው ጂኤስቲኤስ ውስጥ ያለው ምሁር የትግራይ ህዝብ ክዶታል። ጻድቃንን ሹሞ ያስቀመጠው የጂኤስቲኤስ አባላት የትግራይ ህዝብ ክዶታል። የተደፈሩ እናቶችን ክዷቸዋል። የማነ ዘርአይ ያወጣው ሰነድ መሰረት ሐዱሽ ሰነደችውን ሲከትዩ ያጠቃልላል ወይ? በዚህ ጊዜ ይህንን ሰነድ ያወጣው ለምንድነው? ካወጣው በኋላስ ምን ይደረግ? ትራንዚሽናል ጀስቲስ ባልተደረገበት ጊዜ የጄኖሳይድ ሰነድ አውጥተሃል። የኤርትራን ወንጀል አግጅፈህ የአብይን አሳንሰህ፣ ነገር ግን የአብይን ያሳነስከውም ሆነ አበዛኸው በትግራይ ጄኖሳይድ ላይ ተጠያቂው አብይ አህመድ ነው። ኤርትራ ላደረገው ወንጀል ተጠያቂው አብይ አህመድ ነው። ኤርትራ ገብቶ ለፈጸመው ያንዳንዷ ነገር ተጠያቂው አብይ አህመድ ነው። ስለዚህ በትግራይ ህዝብ ላይ ያለውን ጄኖሳይድ ፈጣሪው አስፈጻሚው አብይና አብይ አህመድ ነው። አንደኛ የሚጠየቀው በትግራይ ጄኖሳይድ ኤርትራም ለሰራው ፋኖም ለሰራው የኢትዮጵያ ሰራዊትም ለሰራው ለሚባለው አንደኛ ተጠያቂ አብይ፣ ሁለተኛ አብይ፣ ሶስተኛ አብይ ነው። ማንንም ያድርገው ማንም አስደራጊውና አስፈጻሚው ኢንኤብለሩ ጄኖሳይዱን ዲክሌር ያደረገው ጄኖሳይዱን ያወጀው ጄኖሳይዱን ባጀት መድቦ ህግ አዋጅ አውጆ ሰራዊት አስገብቶ ህዝብ አስተባብሮ የትግራይ ህዝብ ላይ ጄኖሳይድ የፈጸመው አብይ አህመድ ነው። የአብይ አህመድ መንግስት ነው። ሻቢያ ለሰራው ወንጀል የሚጠየቀው አብይ አህመድ ነው። በዚህ ወቅት ግን ለምን ወጣ? እነ ጻድቃን ከሻቢያ ጋር ሰሩ ያሉ በሚከሱበት ጊዜ አቶ የማነ በዚህ ሰዓት ይህንን የጄኖሳይድ አርቲክል ለምን አወጣው? ስለዚህ ቲዲኤፍ መታገል ያለብህ የጻድቃንን አሽከሮች ትግራይ ውስጥ ተቀምጠው ያሉ አጭበርባሪዎች የምሁር ካባ የለበሱ አታላዮች በገንዘብ የሚካዱ የሚገዙ አንተ ትላንትና ዋጋ ስትከፍል በቤታቸው ተቀምጠው የነበሩ እንደነ ዳንኤል ብርሃኔ አይነት በፈቃዳቸው ለብልጽግና እጃቸውን የሰጡ ሂድ በሰላም ወደ ቤት ግባ ተብሎ ቤታቸው የተቀመጡ ዛሬ ግን አንተ ዋጋ ከፍለህ ወንድሞችህን ቀብረህ እህቶችህን ቀብረህ ዛሬ በድህነትና በረሃብ በመከራ የማቀቅ ካምፕ ውስጥ ሆድ ከረሃብ የተነሳ እየጮኸ እነሱ ዛሬም በብልጽግና ፔሮል ላይ ተቀምጠው ስምህን እያጠፉ ህዝብህን እያሸበሩ የብልጽግናን ሐሳብ እየደገፉ ያሉትን
እነሱን ነው መታገል ያለብህ መንጥረህ ከምድር መውጣት ያለብህ እነሱ ነው መጀመሪያ ትግሉ መጀመሪያ ያለበት ከትግራይ ነው ብልጽግና በየቦታው ሰግስቦ ያስቀመጣቸው ነፍሰ ገዳዩ ጻድቃን የአብይ አህመድ ፊሊጶስ ጻድቃን የአብይ አህመድ ፊሊጶስ አዲሱ የአብይ አህመድ ፊሊጶስ ጻድቃን በየቦታው የመደባቸውን ከምድር ነቅለህ አውጣ ጠራርጋ አውጣ ትግሉ መጀመሪያ ያለበት እዛ ላይ ነው ስልኬን ከፍታለሁ በዚህ ነገር ላይ ዛሬ እሁድ ነው የሚመቸኝም ዛሬ ነው ሰሞኑን አይመቸኝም እግዚአብሔር ይመስገን ስራ የሰጠን አምላክ ስራ እንድንሰራ ያደረገን እጅግር የሰጠን ጤና የሰጠን እንድንወጣ እንድንገባ ያደረገን አምላክ እግዚአብሔር ስሙ ይባረክ እንደ ጠላት ምኞትና ሐሳብ ያላደረገብን እግዚአብሔር ስሙ ይባረክ ስለዚህ ሳምንቱ አይመቸኝም የሚመቸኝ አሁን ነው ደውሉ ስልኬ ይሄ ነው አዝናለሁ በጣም ገብርኤል የሚያደርገው ውጊያ ላይ ከዲያብሎስ እርዳታ ሲፈልግ አስቡት እንግዲህ ቅዱስ ገብርኤል ይላል መጽሐፈ ትንቢተ ዳንኤል ላይ እርዳታ ሲፈልግ ከሚካኤል ነው እንጂ የመጣለት ከሉሲፈር አይደለም ቲዲኤፍ ባጀት ከብልጽግና መጠበቅ ማለት ለቲዲኤፍ ገብርኤል ከሰይጣን ስልጣን እንደመጠበቅ ማለት እርዳታ እንደመጠበቅ ማለት ነው አብይ ራሱ ገብቷል አሳያችሁ አብይ አህመድ ገብቷል አብይ አህመድ እየሰማ ነው ኮሜንት እየጻፈ ነው ቁጥሬ ይሄ ነው ደውሉ በዚህ እንነጋገር በዚህ እንወያይ የአብይ አህመድ ዘመን ማጠር አለበት ከፋኖ አመራሮች ጋር ሳወራ ከመቼውም ዘመን በላይ ተደራጅተዋል አሁን መሰለው አብይ አህመድ መሰለው ወሎ ላይ የደረሰበትን ቅጣት ወሎ ላይ የደረሰበትን ጥቃት ህዝቡ ላይ ነው ያወራረደው ህፃናትን የሚገድል መንግስት ነው የአብይ አህመድ መንግስት በእናታቸው ጀርባ ላይ እንኳን ህፃናት ሴፍ የማይሆኑበት የአራት ወር ልጅ በእናቱ ጀርባ ላይ እንኳን ሴፍ የማይሆንበት መንግስት ነው የአብይ አህመድ መንግስት የአራት ወር ልጅ በድሮን የሚመታ ነው የአብይ አህመድ መንግስት ይህንን መንግስት ልናስወግደው ይገባል